የሚያዝኑ ይላል። ግን በምን የሚያዝኑ ዝም ብሎ መጠየቅ ነው። የሚያዝኑ ብቻ ስለሚል በምን ሰው ብዙ ነገር የሚያዝነውና የሚያዝኑ ይላል። እሱ ማሰብ አለ። የሚያዝኑ ብፁዓን ናቸው ወይም ደስ ይበላቸው ይላል። የሚያዝን ሰው እንዴት ደስ የሚለው ነው ስትሉ መጽናናት ያገኛሉ ይላል። ስለዚህ የሚያዝኑ እነማን ናቸው? በምን ምክንያት ደግሞ መጽናናት ሲባል ምን ማለት ነው የሚለውን ሐሳብ ዛሬ ሰፋ አድርገን እናያለን። ዘላለማዊ ነህ፣ ቃልህ እውነት ነው። ዛሬ ማታ ድምፅህን አሰማን። በክብር በኃይል በስልጣን በእኛ መካከል ተመላለስ። እጅግም አድርጌ አመሰግንሃለሁ በኢየሱስ ጌታ ስም አሜን። እንግዲህ ዛሬ ሁለት ነገር ብቻ ነው የምንማረው የምናጠናው፣ ሁለት ነገር ብቻ። አንደኛው የሚያዝኑ የሚለውን ክፍል በስፋት እንፈትሻለን። ሁለተኛ ደግሞ ስንደርስ መጽናናት የሚለውን ደግሞ እንፈትሻለን። ሁለቱን ብቻ በቀረን ደቂቃዎች ውስጥ አይተን ጸልየን እንጨርሳለን ማለት ነው። ወደ አንደኛው ሐሳብ እንገባና የሚያዝኑ የሚለውን ሐሳብ ለማየት እንሞክር። ቅድም እንግዲህ ስንጸልይ ነግሬያችኋለሁ። ሰዎች በተለያየ ምክንያት አይደል ሊያዝኑ ይችላል። እናንተ በግላችሁ ብዙ ጊዜ አዝናችኋል፣ አልቅሳችኋል። የተለያየ ሐዘን ቤታችሁ ደርሷል፣ መጥቷል፣ አልቅሳችኋል፣ ኮልብሷችኋል። በተለያየ ምክንያት ሰዎች በተለያየ ምክንያት ሊያዝኑ ይችላል። እዚህ ዓለም እስካለን ድረስ ሐዘን አለ። ሐዘን የሌለበት ዓለም ሰማይ ነው የሚቆየው። ለቅሶ የሌለበት አይደል ሌላ ዓለም አለ ሰማይ። እሱን እናውቃለን። እዚህ ምድር ግን ያኛው ሲሄድ ያኛው እየመጣ ያኛው ሲያስለቅስ ያኛው እየሳቀ የሚቀጥል ህይወት ነው። እዚህ ዓለም ውስጥ እስካለን ድረስ የተለያዩ ሐዘን ችግሮች ሊያጋጥሙ ይችላል። ይሄ ፋክት ነው፣ ልንክደዋቸው። ግን እዚህ ክፍል ላይ ያለው ሐዘን ምን አይነት ሐዘን ነው? አንዳንድ ጊዜ በትክክለኛ ምክንያት ሰዎች ያዝናሉ። በጣም አሳማኝ በሆነ ምክንያት ሰዎች ልባቸው ተሰብሮ ሊያዝኑ ይችላሉ እንደምታውቁት። አንዳንድ ጊዜ ደግሞ ሐሰተኛ በሆነ መረጃ አይደል ትክክል ያልባልሆነ መረጃ ሰዎች ሊያዝኑም ይችላሉ። ለዚህ ምሳሌ አድርገን የምንወስደው ሰው እኔ ዝም ብዬ ላንብብላችሁ። ኦሪት ዘፍጥረት 37 ቁጥር 33 ላይ ኦሪት ዘፍጥረት 37 33 ላይ እርሱም አውቆ የልጄ ቀሚስ ነው፣ ያዕቆብ ነው አይደል? የልጄ ቀሚስ ነው፣ ክፉ አውሬ በልቶታል ይላል። ዮሴፍን በእርግጥ ተበቃጭቋል ይላል። ያዕቆብን ልብሱን ቀደደ፣ በወገቡ ላይ ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶችና ሴቶች ልጆቹ ሁሉን ሊያጽናኑት ተነሱ፣ መጽናናት እምቢ አለ ይላል። እና አንዳንድ ጊዜ ትክክለኛ ባልሆነ መረጃ ሰዎች ልባቸው ተሰብረው ሊያዝኑም ይችላል። በዚህ ክፍል ላይ ያለው ሐዘን ግን የተለየ ሐዘን ነው። በደንብ ሰው በዚህ ክፍል ላይ ኢየሱስ የሚያዝኑ ብፁዓን ናቸው ያላቸው ማለት ነው። እዚህ ክፍል ላይ ያለው ሐዘን ግን የተለየ ነው። በሰራነው ኃጢአት ምክንያት በሕይወታችን ውስጥ ባለው መንፈሳዊ
ድካም ምክንያት የሚሰማን ጥልቅ ሐዘን ማለት ነው። እደግማለሁ። እዚህ ክፍል ላይ ያለው ሐዘን በሰራነው ኃጢአት ምክንያት በሰራነው ኃጢአት ምክንያት በሕይወታችን ውስጥ ባለ መንፈሳዊ ድካም ምክንያት የሚሰማን ጥልቅ ሐዘን። እደግማለሁ። በሰራነው ኃጢአት ምክንያት ወይም በሕይወታችን ውስጥ ባለ መንፈሳዊ ድካም ምክንያት የሚሰማን ጥልቅ የሆነው ሐዘን ይሄ የሚያዝነው ነው ቃል እሱ ነው ያሳየው። ሁላችሁ እንደምታዘቡት ቀደም ያሉ ጴንጤዎች ስማቸው አልቃሾች የሚባሉት አብዛኛዎቹ ያለቅሳሉ። ስለ ነፍሳት መዳን እየጸለዩ ያለቅሳሉ። ስለ ግል ሕይወታቸው ንስሐ ለመግባት ያለቅሳሉ። ከ20 እና ከ30 ዓመት በፊት የነበረው ክርስትና የጴንጤዎች የሚቀመጡበት ኩርሲ ስር ብዙ በእንባ የራሰ ሶፍት ማግኘት ብርቅ አይደለም። አብዛኛዎቹ ያለቅሳሉ። ደጅ ያለው ማህበረሰብ እነዚህ ሰዎች ምንድን የሚያለቅሱት ነው የሚሉት፣ ግራ ይጋባሉ። ስለዚህ ለጠፋው ቤተ ዘመዶቻቸው ደጅ ላለው ሰው አብዛኛው ሰው እያለቅሳል፣ ንስሐ ይገባል። ስለ ሀገሩ ስለ ምናምን ያለ ሰው ብቻ አልቃሻ ታወቀ። አሁን ያው እንባ ብርቅ ነው። ትክክለኛ የሆነ የሐዘን ስሜት ሰው ኃጢአት ሰርቶ ሰው በድሎ ሐዘን የማይሰማው ከሆነ በጣም ከባድ ነው። ዛሬ ስለዚህ ይህን ጉዳይ ትንሽ ምናልባት እንግዳ በሆነ ክፍል የምናይ ይመስለኛል። ሁለት አይነት ሐዘኖች አሉ። መንፈሳዊ ሐዘን አለ፣ ዓለማዊ ሐዘንም አለ አይደል? መንፈሳዊ ሐዘን ብላችሁ ሰው ደህና እየኖረ ሁሉም ነገር ደህና ሆኖለት ስለ ሀገር ያለቅሳል። ምንም ኢኮኖሚካሊ ችግር የለበትም፣ የፋይናንሻል ፕሮብሌም የለበትም፣ ሁሉ ነገር ደህና ነው። እሱ ቤት ግን አይኖቹ በእንባ እንደራሱ ናቸው። መንፈሳዊ ሐዘን አለ። ምን ሆንክ ብትሉት በሕይወቴ የሚገርመኝ አንድ ኤልሳ የሚባል እግዚአብሔር ሰው አንድ የሶርያ ንጉሥ አዛሄል የሚባልን ሰው ይልከዋል። እሱ ጋር ሄደህ ጠይቅልኝ፣ ታመም ያለውና ድል እንደሆነ እባክህ ጠይቅልኝ ይለዋል። ኦኬ አዛሄል እሱ ጋር ሲደርስ ግን የእግዚአብሔር ሰው ኤልሳ አየውና ሸብሻ ቀበለ ማልቀስ ጀመረ። ደነገጠ። ምን የሚያስለቅስ ይለዋል ነቢዩን። አይ ነገ የምታደርገውን ከፋታ ይቼ ነው። መንፈሳዊ ሐዘን አለ ማለት ነው። እንዲሁም ደግሞ ዓለማዊ ሐዘን አለ። ለምሳሌ መንፈሳዊ ሐዘንም ከአንድ ክፍል 4 ነጥቦች ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 እናንተም አውጡትና አብረን እንያት። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ኮሽ ይወት ትምህርት ነው። ወጣ አድርጉና ይወት ቼክ አድርጉ። እኔ የምለውን ቼክ አድርጉ። ምዕራፍ 7 ቁጥር 10 እንዲህ ይላል፣ እንደ እግዚአብሔር ፍቃድ የሆነ አንድ ሐዘን ጸጸት የሌለበትን እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚደርሰውን ንስሐ ያደርጋልና ይህና የዓለም ሐዘን ግን ሞት ያመጣል። ስለ መንፈሳዊ ሐዘን 3 ነገር ይሄ ክፍል ያወራል። ከዛ ነው ያወጣሁት። 1 እንደ እግዚአብሔር ፍቃድ የሆነ ሐዘን ነው። እንደ እግዚአብሔር ፍቃድ የሆነ ሐዘን ነው።
ራሱ ሐዘኑ የእግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ የሆነ ሐዘን ነው። ሁለት ጸጸት የሌለበት ነው። መንፈሳዊ ሐዘን ሲባል ጸጸት የሚባል የሌለበት ነው። ክፍሉ የሚያወራው ሶስት ካያችሁ ወደ መዳን የሚያደርስ ንስሐ ያደርጋል። ተከትሎች ንስሐ ይመጣል። የዓለም ሐዘን ግን ሞት አለበት ነው የሚለው። ስለዚህ ስለ መንፈሳዊ ሐዘን ጥቂት በስፋት ልናይ ያስፈልጋል ማለት ነው። ኦኬ አሁን በጣም ንቀት በሉና ስሙን። እግዚአብሔር አምላክ ስሙ ይባረክ። ይህንን መንፈሳዊ ሐዘን ከእናንተ ጋር ለመማማር አንድ መጽሐፍ መርጫለሁ። የቆሮንቶስ መጽሐፍ ለቆሮንቶስ የተጻፈ ደብዳቤ ይሰማል። 2 ሳይሆን 4 ነው። አራም ጆሮስ ለቆሮንቶስ ሰዎች የተጻፈ ደብዳቤ 2 ሳይሆን 4 ነው። 2ቱ ጠፍተዋል፣ 2ቱ እኛ እያሉ እሱን ለማረር ለቆሮንቶስ ሰዎች የተጻፈው ደብዳቤ 2 ሳይሆን 4 ነው። ከ4ቱ መካከል 2ቱ ጠፍተው 2ቱ እኛ እጅ ደርሰዋል። 4ቱን ነካ አድርጌ ልሂድና ወደ ምፈልገው ሀሳብ እንመጣለን። ነቀት ብላችሁ በደንብ ሰው 4ቱን ደብዳቤዎች ላሳያችሁ። አንደኛ የመጀመሪያዋ ደብዳቤ እኛ እጅ ያልደረሰችው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 እናንብብ አብረን። ቶሎ ወጣሉ እያያችሁ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ጠብቃችሁ ይጠብቃል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 እንዲህ ይላል፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችኋለሁ። የት ቦታ? የመጀመሪያይቱ የጠፋችሁ ከሴሰኞች ጋር እንዳትተባበሩ ብዬ በመልእክቴ ጽፌላችኋለሁ ይላቸዋል ለቆሮንቶስ ሰዎች። ይችኛዋ ደብዳቤ እኛ እጅ ያልደረሰች ደብዳቤ ናት። ይችኛዋ በጳውሎስ ጽሑፍ ውስጥ የመጀመሪያይቱ ናት። እኛ እጅ ግን አልደረሰችም። ኦኬ። ሁለተኛው ዛሬ እኛ አንደኛ ቆሮንቶስ እያልን የምንጠራው ለጳውሎስ ግን ሁለተኛ ነው። እሱ ሁለተኛ ነው ማለት ነው። ስለዚህ ሁለተኛው አንደኛ ቆሮንቶስ እያልን የምንጠራው ለጳውሎስ ግን ሁለተኛ ቆሮንቶስ ነው ማለት ነው። እያልን የምንጠራው ደብዳቤ ሁለተኛ ነው። የመጀመሪያው ደብዳቤ ከኛ ጋር አልደረሰም። ኦኬ ለቀጥል። ሶስተኛ እስኪኛው ላይ ትንሽ መቆየው። ሶስተኛው ከባዷ ደብዳቤ እዚህ ጋር ቆያል። ከባዷ ደብዳቤ በቅንፍ ውስጥ ሶስተኛ ቆሮንቶስ እቺም ጠፍታለች። ከባዷ ደብዳቤ እቺን ደብዳቤ በስፋት በዝርዝር እናያለን። አሁን ግን ለመነሻ እንድትሆነን ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ እቺን ደብዳቤ ነካ ያረጋታል። ከባዷ ደብዳቤ ወይም ለጳውሎስ ሶስተኛዋ ደብዳቤ የጠፋችው ምዕራፍ 7 ቁጥር 8 እናንብብ። ጎሽ 7:8 በመልእክቴ ያሳዘንኳችሁ በሆነ እንኳ አልጸጸትም። በኋላ በደንብ እናያለን። የተጸጸትኩ በሆነ እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። እቺ ከባዷ የጳውሎስ ደብዳቤ ናት። ሶስተኛ ቆሮንቶስ እንደማለት ነው። እኛ እጅ አልደረሰችም። እቺን ደብዳቤ በስፋት በኋላ ላይ እናያለን።
አራተኛ ላይ ለኛ ሁለተኛ ቆሮንቶስ ተባለው ነው እጃችን ደርሷል። እሱ ግን ለጳውሎስ አራተኛ ነው ማለት ነው። ለጳውሎስ አራተኛ ለኛ ሁለተኛ ለቆሮንቶስ የጻፈ ደብዳቤ ነው ማለት ነው። ስለዚህ ጳውሎስ ለቆሮንቶስ ሰዎች የላከው ደብዳቤ አራት ነው ማለት ነው። የመጀመሪያይቱ የጳውሎስ ደብዳቤ እኛ እጅ አልደረሰችም። ሶስተኛይቱ አልደረሰችም። ሁለተኛይቱን አንደኛ ብለን ደግሞ እንደገና አራተኛይቱን ሁለተኛ ብለን ነው እኛ የተቀበልነው። እኔ አሁን ዛሬ ከእናንተ ጋር ዲስከስ የምናደርገው ስለ ሐዘን ስለማወራ ስለ ጠፋችሁ ደብዳቤ የተወሰነ ነገሮች እንድናይ እፈልጋለሁ። እቺ ከባዷን ደብዳቤ የጻፈበትን ምክንያት ልንገራችሁ። በመጀመሪያው መልእክቱ ላይ የቆሮንቶስን ቤተክርስቲያን ለማረም ሞክሯል። ቆሮንቶስ ውስጥ ዘርፈ ብዙ ችግር አለ አይደል ወንድሞች? የመጀመሪያው ጥልቅ ችግር ጎሰኝነት ነው። ቡድን ነበረ ቸርች ውስጥ። ይህን ታውቃላችሁ። የአጵሎስ ቡድን የሚባል አለ፣ የኬፋ የሚባል አለ አይደል? የአጵሎስ የሚባል አራት ቡድን ቸርቹ ተከፍሎ እርስ በርሱ ይነቃቀስ ነበር። ያንን ለማረም ነው ተጽፎ ነበር። የአባቱን ሚስት ያገባ ሰው ነበር፣ ትዝ ይላችኋል። ቸርች ሜምበር አባል ነው። አባቱን ሚስቱን ቀምጦ እዛ እየኖረ ነው ያለው። አማኞች ፍርድ ቤት ይካሰሱ ነበር ታውቃላችሁ። አንዱን አማኝ ከሶ የፍርድ ቤት መጥሪያ ወረቀት ደብዳቤ የሚሰጠው ቸርች ውስጥ ነበር። የሚገርም ነው። የጸጋ ስጦታ ችግር ነበር። ስርዓት እንዲያዝ ጳውሎስ ይመክራል። እንዲሁም የጌታ ራስ ሲሰጥ እርስ በርሳቸው የነበረ ጥላቻ ከባድ ነበር። ስለዚህ ጳውሎስ አንደኛ ቆሮንቶስ ብለን የምንጠራውን ደብዳቤ ጻፈ። አስተካክሉ፣ ቡድንተኝነት ይቁም፣ ይሄ እግዚአብሔር ቤት ነው፣ ስርዓት ያዙ፣ የጸጋ ስጦታን በስርዓት ተጠቀሙ። ትንቢት የሚናገር ልሳን የሚናገር በስርዓት ይናገር፣ በስርዓት ውጡና ግቡ፣ ፍርድ ቤት አትካሰሱ፣ ሽማግሌ የለም እናንተ መካከል የሚያስታርቅ ተስማሙ ብሎ ለኛ አንደኛ የምትባለው ደብዳቤ ላከ። ግን የሚገርመው ነገር ይሄ ደብዳቤ ምንም ለውጥ አላመጣም። ጭራሽ ባሰባቸው። በጣም ስለባሰ ችግሩ እየባሰ ጎጠኝነቱ እየባሰ ምዝርነቱ እየባሰ ስርቆቱ እየባሰ ሲሄድ እኛ እጅ ያልደረሰችው ደብዳቤ ተጻፈች። ከባዷ ደብዳቤ እሷን በደንብ እንድናይ ፈልጌ ነው። እቺን ደብዳቤ ሲጽፍ ጳውሎስ ምንድን ነበር የሚሰማው? አሁንም አውጡና አንብቡ። ሁለተኛ ቆሮንቶስ ምዕራፍ 2 እጠብቃችኋለሁ። እቺን ደብዳቤ ሲጽፍ የሚሰማውን ፊሊንግ እንድታውቁ ፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቶሎ አውጡት። ቁጥር 4 2:4 2:4 ልቀጥል። 2:4 እንዲህ ይላል፣ በብዙ መከራ። ይህ ቃል እንዴት ልቤን ይነካዋል! ከልብ ጭንቀት በብዙ እንባ ጽፌላችሁ ነበርና ይህም እናንተን አብዝቼ የምወድበት ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም። ደግማለሁ። እንዴት ልብ ይነካል! ይህንን ደብዳቤ የጻፍኩላችሁ በደምብ ስማኝ፣ በብዙ መከራ ከልብ ጭንቀት ጋር ሆኜ ደብዳቤውን ስጽፍ ከዓይኖቼ ላይ እንባ እየወረዱ በብዙ እንባ እንዲሁ ዝም ብዬ ሳስበው ደብዳቤውን መጽሐፍ ጀምርና አቁሜ አልቅሼ ደግሞ ጽፋለሁ። የጻፍኩት በብዙ እንባ፣ በልብ ጭንቀት፣ በብዙ መከራ ውስጥ ሆኜ
እንደዚህ አትቀጥሉም መመለስ አለባችሁ ብዬ ስላመንኩ በብዙ ለቅሶ በብዙ በብዙ ጭንቀት ይሄ ደግሞ ደብዳቤ የሚያሳየው እናንተን እንዴት አድርጌ እንደምወዳችሁ ዝም ብዬ ማለፍ አልችልም። እያጠፋችሁ እያየው ዝም አልላችሁ። እናንተን መመለስ ስላለብኝ ሐዋርያ ስለሆንኩኝ ከክፋት እንድትመለሱ ስለምፈልግ በጥንቃቄና ፍቅሬን ለመግለጽ ጻፍኩ። እናንተን ማሳዘን ፍላጎት የለኝም። የሰማኝ ነው። ቆሮንቶስ ቸርች ውስጥ ያለው ሲሪየስ ችግር የፍርድ ቤት ኬስ፣ የዝሙት፣ የክፋት፣ የርኩሰት እንዲቆም ደብዳቤ ጽፎ ከባድ ደብዳቤ ጽፎ ቲቶ ለሚባል ወንድም ላካት። ከባዷን ደብዳቤ ለሱም ማፈጃ ላምጣ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ብታዩ ደስ ይለኛል። 2:12 ከባዷን ደብዳቤ የተሸከመው አገልጋይ ወንድማችን ቲቶ 2:12 2:12 ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ ምንም ቢከፈትልኝ ቲቶ ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም። ነገር ግን ከነሱ ተሰናብቼ ወደ መቄዶንያ ወጣሁ። ሁለት ነገር ጢሮአዳ ላይ ሆኜ የአገልግሎት፣ የመስበክ፣ የማስተማር፣ የመጸለይ በር ተከፈተልኝ። ጳውሎስ ና ስበክ ና አስተምር ሲባል ይቅርብኝ፣ ዛሬ አልሰብክም አላስተምርም። ምን ሆነ ነው? ቲቶን እየጠበቁት ነው። ቆሮንቶስ ያለው ቲቶ ያችን ከባድ ደብዳቤ ይዞ ሄዷልና የቸርቿ ምላሽ ምን እንዲሆን ማወቅ ስለፈለኩ እሱን እስካላገኘው ድረስ መስበክም አልችልም፣ ማስተማርም አልችልም። ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ ምንም በር ቢከፈትልኝ ቲቶ ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም። ማገልገል አቃተኝ፣ መስበክ አቃተኝ። ቲቶን ጠብቃለሁ። የደብዳቤው ምላሽ ምን እንደሆነ ቲቶን ጠብቃለሁ። ተቀብለውት ንስሐ ገብተው ይሆን? አምፀው ይሆን? ምን እንደሚሉ የደብዳቤ ምላሽ እስካላገኘው ድረስ መስበክም ማስተማርም አልችልም። በር ተከፍቷል፣ እኔ ግን አቃተኝ ይላል። ስለዚህ ጢሮአዳ የሚባለው አካባቢ ትቼ ወደ መቄዶንያ ሄድኩ። እዛ ሲደርስስ ምን ገጠመው? ምዕራፍ 7 ቁጥር 5 ለቆሮንቶስ ሰዎች ሁለተኛው መቄዶንያ ሲመጣስ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 ጂሰስ 7:5 እንዲህ ይላል። ዋው! ወደ መቄዶንያ በመጣን ጊዜ ቁጥር 5 ነው። በሁሉ ነገር መከራ ተቀበልን እንጂ ስጋችን ረፍት አልነበረውም። በውጪ ጠብ ነበር ይላል። ውስጥ ቆሮንቶስ ፍርሃት አለብኝ። ቲቶ አልመጣም። አሁን ስጋዬም ረፍት የለው፣ መንፈሴ ረፍት የለው። በውጪ በኩል ጠብ አለ፣ ውስጥ ፍርሃት አለብኝ። እየጠበቅኩት ነው። ቲቶን ከቆሮንቶስ አልመጣም። አሁን ድረስ ረፍት የለኝም። እግዚአብሔር መልካም ነው። የሚጠበቀው ቲቶ መጣ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ቲቶ መጣ። በመልእክቴ ይላል ከባዷን ደብዳቤ ያሳዘንኳችሁ ብሆን እንኳ አልጸጸትም። የሚገርም አላዝንም። የተጸጸትኩ
ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ግን ለንስሐ ስላዘናችሁ ደስ ብሎኛል። ጂሰስ ስላዘናችሁ አይደለም፣ ምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፍቃድ አዝናችኋል። የቲቶስ ሲመጣ የምስራች ጳውሎስ ምን ተገኘ? የቆሮንቶስ ሰዎች አዝነዋል፣ ሐዘን ውስጥ ናቸው። ደብዳቤውን ወስጄ ቸርቿ ላይ ሳነብ ሰው ሁሉ እንባ በእንባ ሆነዋል። ጥልቅ የሆነ ሐዘን ውስጥ ወድቀዋል። እያለቀሱ ነው። እግዚአብሔራዊ ሐዘን ውስጥ ገብተዋል። ይሄ ሐዘን ደግሞ ወደ ንስሐ የሚያመጣ ሐዘን ነው። መልእክቴን እንደ ማለፊያ ሙዚቃ አልሰሙትም። ስቅስቅ ብለው እያለቀሱ ነው። ይሄ መንፈስ ይለኛል። እግዚአብሔራዊ ሐዘን ለንስሐ የሚያደርስ ንስሐ ገቡ። ተጸጽተው አልቅሰው ንስሐ ገብተዋል። ሐዘናቸው ወደ ንስሐ ተቀይረዋል። ደስ ይበልህ፣ የቆሮንቶስ ቸርች ተቀይራለች ነው። እግዚአብሔር አምላክ ስሙ ይባላል። እግዚአብሔር የልብ ሐዘን ይስጣችሁ። ለንስሐ የሚሆን የልብ ሐዘን መንፈሳዊ የሆነ ወንድሞች፣ ይሄንን ብዬ ከዚህ ሐሳብ ወጥቼ በስፋት ነው ያለው። ጳውሎስ ሐዘናቸው ንስሐ እንዳመጣ 7 እንዲህ አለ የሚል ቃል ተጽፏል። እስቲ አንብቡት። ምዕራፍ 7 ቁጥር 1 ላይ ሁለተኛ ቆሮንቶስ 7:11 የንስሐው ፍሬ ይሁት። የንስሐውን ፍሬ ተመልከቱ። እነሆ ይህ እንደ እግዚአብሔር ፍቃድ የሆነ ሐዘን እንዴት ያለ የሚለውን ቃል ቦልድ አድርጉት። 7 ተጽፏል። እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ እንዴት ያለ በቀል አደረገ። ይሄ ንስሐ ፍሬ ነው። ቸርቿ ታድሶ ውስጥ ገባች። በንስሐ ተለቅሶ ወደ ትጋት፣ ወደ መልስ፣ ቁጣ፣ ኃጢአት ላይ ያለ ቁጣ፣ የእግዚአብሔር ፍርሃት፣ የእርስ በርስ ናፍቆት፣ ለወንጌል ያለ ቅናት፣ ኃጢአት ላይ ያለ በቀል ሰፎት። እግዚአብሔራዊ ሐዘን ወደ ንስሐ ይወስዳል። ወዳችሁ አሜን ይባላል። የሚያዝኑ ብፁዓን ናቸው። ስለ ኃጢአት የሚተክዙ ብፁዓን ናቸው። ኃጢአትን ሰርቶ ደረቱን ነፍቶ የሚሄድ ጴንጤ ካገኛችሁ ችግር ነው ብራዘር። ስለዚህ የሚያዝኑ ብፁዓን ናቸው። ለምን? መጽናናትን ያገኛሉ። ኦኬ ልቀጥል ነው። ሁለተኛ መጽናናት። የሚያዝኑ ብፁዓን ናቸው። ምን ያገኛሉ ሲባል መጽናናት። መጽናናትን ዛሬ ሰፋ አድርገን ያው መጽናናት የሚያዝኑ ይጽናናሉ፣ መጽናናትን ያገኛሉ። እግዚአብሔር ደግሞ የሚያጽናና መልአክ ነው። አሜን በሉ። እሺ አንድ ሁላችሁ አውጡ። አንድ ክፍል ደግሞ አሁን እንድታዩት ፈልጋለሁ። የማቴዎስ ወንጌል ምዕራፍ 2 እንድታዩት ፈልጋለሁ። መጽናናትን ከዚህ ክፍል በተሻለ የሚገልጥልኝ አላገኘሁም እና እሱ ክፍል እንድናየው ፈልጌ ነው። 2:17 እሺ 2:17 ሃሌሉያ 2:17 ያን ጊዜ በደንብ ጠይቃቸዋል። ያን ጊዜ
በነቢዩ በኤርምያስ ድምፅ በራማ ስለ ልጆቿ አለቀሰች፣ መጽናናትንም አልወደደችም የሉምና የተባለው ተፈጸመ የሚል ቃል ተቀበላችሁ። ያገላዝ ራማ ምንድን ነው? ይሄ ብዙ ለቅሶና ዋይታ ምንድን ነው? ከየት ያመጣ ነው? መጽናናት ለምንድን ነው ያልተቻለው? ብራዘርስ ይሄ ቃል ተፈጸመ ነው የሚለው ምን አይነት ታሪካዊ ዳራ አለው? ምናልባት ከዚህ በፊት ባሰማችሁት መልኩ ሰሙት ይሆናል። ይሄ ክፍል ማቴዎስ የወሰደው ሰባ ሰገል የሚባሉ ጠቢባን አይደል ከሩቅ ከምስራቅ መጥተው የተወለደው የአይሁድ ንጉሥ የት ነው ብለው ጠይቀው ሄሮድስ መጽሐፍቱን የሚያውቁ ሰዎች ሰብስቦ የት ነው የሚወለደው ብሎ ሲጠይቃቸው በትንቢተ ሚልክያስ ላይ ምዕራፍ ተጽፏል፣ የት እነሆ አንቺ ቤተልሔም ይሁዳ ተብሎ ተጽፏልና መሲህ የሚወለደው ይሁዳ ቤተልሔም ነው ብሎ ነገሩ። ሄሮድስ ሂዱና ስገዱለት አለ። ስገዱለት አለ። እኔም ደግሞ መጥቼ እንድሰግድለት ስለ ሕፃኑ ንገሩኝ ብሎ ሸኛቸው። እነሱ ሄዱ። ለሕፃኑ እጅ መንሻ አቀረቡ፣ ወርቅ ሰጡ፣ ዕጣን ሰጡ፣ ከርቤ ሰጡ፣ ሰገዱለት። የእግዚአብሔር መልአክ በሕልም ነግሯቸው በሌላ መንገድ አቋርጠው ወደ ሀገራቸው ሰዎቹ በቃ ሄዱ። ሄሮድስ ቢጠብቅ አይመጡም። ወር አለፈ። ቢጠብቅ አይመጡም። ይሄ የተወለደው የአይሁድ ንጉሥ የኔን ዙፋን የሚቀናቀል ሊሆን ስለሚችል ተብሎ በቤተልሔምና በአውራጃዋ የሚገኙ ዕድሜያቸው ከ2 ዓመት ያነሰ ሕፃናት ይገርማል። ቤተልሔም አካባቢ እንዲሰበሰቡ ተደረገ። በጣም ብዙ እናቶች ልጆቻቸውን አጥፈው አስለው ይዘው መጡ። እዛ አካባቢ የተወለደ ሕፃን ዕድሜው 2 ዓመት ያነሰ ተሰብስበው መጣ። እግዚአብሔር ግን ልጁን ክርስቶስን ወደ ግብፅ እንዲሄድ አድርጎ ሸኘው። ታሪኩ እንደሚያወራ እነዛ ሁሉ ጨቅላ ሕፃናት በአንድ ቀን ተጨፍጭፈው አለቁ። ማቴዎስ ምን ይላል? ኤርምያስ የተናገረው ቃል ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች የሚለው ቃል ፍጻሜ አገኘ ብሎ ይህንን የትንቢት ቃል ከዚያ ወስዶ ኮት ያደርጋል። አሁን በደንብ ሰው ኤርምያስ ይህን ነገር ያወራበት ምን ከምን ጋር ያያይዞ ነው? መጽናናትስ እንዴት ትንቢት ተባለ? ትንሽ ነገር እስታችሁ ራማ የሚባለው ከኢየሩሳሌም 9 ኪሎ ሜትር የራቀ የገጠር ከተማ ነው። ቅርብ ነው ለኢየሩሳሌም ራማ የሚባለው ሀገር። ትንሽ የተለየ የሚያደርገው ምንድን ነው? የባቢሎን ሰራዊት ይሁዳን ሲማርኩ ከመላው ሀገር የሚሰበስቧቸውን ምርኮኞች ጊዜያዊ ማቆያ ካምባቸው የሚገኘው ራማ ውስጥ ነው። ኦኬ፣ ራማ ጊዜያዊ ማቆያ ካምብ ነው። ኦኬ፣ ከመላው ይሁዳ ምርኮኛ ወጣቶች፣ ሴቶች፣ ወንዶች ይዘው ይመጣሉ። ወደ ባቢሎን ከመሄዳቸው በፊት ራማ የሚባል
የጦር ካምፕ ላይ ሰበስቧቸዋል። ኦኬ ወደ ራማ ሲመጡ እጆቻቸው ሰንሰለት ታስሮ እግሮቻቸው ታስሮ ሰንሰለቱን እያጮሁ ታስረው ወደ ራማ ይመጣሉ። ይሄ ብቻ ነው። ራማ ከደረሱ በኋላ 1300 ኪሎ ሜትር አንደኛው ከአንደኛው ጋር እንደ ግብል ታስረው ሰንሰለታቸውን እያጡ 1300 ኪሎ ሜትር ተጉዘው ከራማ ወደ ባቢሎን ኢራቅ ሄደው ታምጄለስ ነው። ኦኬ ዳባራሪ ክፍል በደንብ ሊገባችሁ ፈልጌ ኤርምያስ እንደምታውቁት በጣም አሳዛኝ ነብይ ነው። ለ23 ዓመት ሰብኮ አንድ ሰው ያልሰማው ሟርተኛ እየተባለ ሽንት ቤት ውስጥ የሚጣል ነብይ ነው። የሚሰማው ሰው የለም። አንድ ሰው አልሰማው። መጽሐፍ ጽፎ ቤተ መንግስት ቢልክ የቤተ መንግስት ሹማምንቶች የእግዚአብሔርን ቃል ቀደው እሳት ይሞቁበታል። የሚሰማው ሰው የለም። ማን አሳዛኝ ነብይ ብትፈልጉ ኤርምያስ እየተነበየ ነው። ፕሊስ ተመለሱ፣ ከፍተኛ ችግር እያመጣ እያለ እየተነበየ እሱም ተያዘ። እጆቹና እግሮቹን አሰሯቸው በሰንሰለት እንደ ምርኮኛ። እሱም ብረቱን ሰንሰለቱን እያንኳኳ ራማ መጣ፣ ተቀላቀለ። ኤርምያስ 40 ቁጥር 1 በአዲሱ መደበኛ ትርጉም ላንብብላችሁ በደንብ ግልጽ ስለሚያደርግ። ትንቢተ ኤርምያስ ምዕራፍ 40 ቁጥር 1 አዲሱ መደበኛ ትርጉም እንዲህ ይላል። 40 ቁጥር 1 የክብር ዘበኞች አዛዥ ይላል ናቡዘርዳን ኤርምያስን ከኢየሩሳሌም እና ከይሁዳ ወደ ባቢሎን በሚወስደው ምርኮኞች ሁሉ መካከል በራማ በሰንሰለት ታስሮ አገኘሁት ይላል። በሰንሰለት ታስሮ ባገኘው ጊዜ አስፈታው። ይህን ሰው እያፈቱት ተብሎ ከምርኮኞች መካከል ሰንሰለቱ ወጣ። ሰንሰለቱን ከላዩ ላይ ፈቱለት። ሰውየው ምንም አሕዛብ ቢሆንም ይሄ ሰውዬ እግዚአብሔር ነብይ ነው አለ። ይሄ ሰውዬ ፍቱት፣ ይሄን ሰውዬ ፍቱት፣ ይሄ ሰውዬ ነብይ ነው፣ ይሄ ሰውዬ ሲተነብይ የኖረ የእግዚአብሔር ሰው፣ ይሄን ሰውዬ ፍቱት ተብሎ ሰንሰለቱን ፈቱለት ያለው። ከዛ ያለውን አንብብላችሁ ቁጥር 2 3 እና 4 ላይ አሁንም ይለዋል ሰውየው እግዚአብሔርን አመጣው እንደተናገረው አደረገ። ይህ ሁሉ የሆነው እናንተ በእግዚአብሔር ላይ ኃጢአት ስለሰራችሁ ነው፣ እሱ ስላልሰማችሁት ነው። እነሆ ዛሬ የእጅን ሰንሰለት ፈታሁልህ። ከፈለክ ይለዋል። ትርጉም ማለት ነው። ከፈለክ ከኔ ጋራ ወደ ባቢሎን ና እንሂዳለን፣ እዛ እንከባከብሃለሁ። ዋው! ካልፈለክ ግን አትምጣ፣ ተው፣ ወደ ፈለክበት ቤት ትችላለህ፣ ነፃ ነህ አንተ ብሎ ፈታኝ። ራማ ብዙ ምርኮኛ የሚጮህበት ሞት የሚጠበቅበት ከፍተኛ የስቃይ ቦታ ነው። ድምፅ በራማ ተሰማ። ምርኮኞች ይጮሃሉ፣ ምርኮኞች ያለቅሳሉ። ሁሉ ሰው የሚጮህበት ቦታ ነው። ዋይታ ኦታ ነው ያለው። መጽናናት ጠፍቶ ሰው ሁሉ ያለቅሳል። እንዲህ ያለ መጽሐፍ ራሔል የእስራኤሎች ሁሉ እናት ሆና ቀርባለች። መጽናናት አቃታት፣ ልጆቿ የሉምና ተማርከዋል፣ ሄደዋል፣ ጠፍተዋል። ማንም የቀረ የለም። ሁሉም ተይዞ ሄደዋል። ምርኮ ሆኖባል። ራሔል አለቀሰች። መጽናናት አቃታት፣ ደከመች፣ ልጆቿ የሉምና። ጂሰስ
የሚያዝኑ ብፁዓን ናቸው። ምን ያገኛሉ? መጽናናት። ይሄንን ከባድ የሆነ የሐዘን ሰንሰለት ሊሰብር የሚችል አጽናኝ ምን እንደሆነ መታወቅ አለበት። አጽናኝ ማለት አራት ነገር ለሆነ እሰበስባለሁ። አጽናኝ ጃራ ዜጋ ቦዲያኖስ ማን ነው? አጽናኝ የሐዘን ማቅ የሚሰብር ማን ነው? አንድ መንፈስ ቅዱስ አጽናኝ ነው። ታውቁታላችሁ፣ ደግሜ ያወራል ለጆሮአችሁ እንዲጣፍጥ። መንፈስ ቅዱስ አጽናኝ ነው እና ውጭ ጮክለን ሶስት ሲያውጁት መንፈስ ቅዱስ አጽናኝ ነው ሲሉ በሉ ድገሙት። መንፈስ ቅዱስ አጽናኝ ነው። ምን አልኩኝ? መንፈስ ቅዱስ አጽናኝ ነው። ብትወዱኝ ትእዛዜን እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ሰጣችሁ። በልባችሁ ያለው መንፈስ ቅዱስ አጽናኛችን ነው። ሃሌሉያ። ሁለት ጌታ ኢየሱስ አጽናኝ ነው። ታወቅ ቢሆንም በዝርዝር እንዲድረስ ብዬ የሥላሴ አካል ሁለተኛው አካል ጌታ ኢየሱስ አጽናኝ ነው። የሉቃስ ወንጌል 2:25 እነሆ 2:25 በኢየሩሳሌም ስምዖን የሚባል ሰው ነበረ ይልና ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር ይላል። ኢየሱስ እኮ አጽናኝ ነው። የእስራኤል መጽናናት ኢየሱስ ነው። ኢየሱስ የእስራኤል መጽናኛ ነው፣ የእኛ መጽናኛ ነው። የእስራኤል መጽናናት ይጠባበቅ ነበር። ስምዖን ምን ጠብቃለህ? የእስራኤል መጽናናት። እሱ ማን ነው? ክርስቶስ መሲህ። ዋው! ሶስት ትንሣኤ ትልቅ መጽናኛችን ነው። ኢየሱስ ይመጣል። ኢየሱስ ይመጣል። ትልቅ መጽናኛ ከሐዘን መውጫችን። መጽሐፍ ይላል ከዚህም በኋላ ለቆሮንቶስ አንደኛ ተሰሎንቄ 4:17 ላይ አንደኛ ተሰሎንቄ 4:17 ከዚህም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ላይ ለመቀበል ከእሱ ጋር በዳመና እንነጠቃለን፣ እንዲሁ ሁልጊዜ ከጌታ ጋር እንሆናለን ካለ በኋላ እርስ በርሳችሁ በዚህ ቃል ተጽናኑ። እርስ በርሳችሁ በዚህ ቃል በሉ ተጽናኑ። ኢየሱስ ይመጣል። ድርገም ኢየሱስ ይመጣል። መጽናኛችን ኢየሱስ ይመጣል። እግዚአብሔር አብ አጽናኝ ነው። ሁለተኛ ቆሮንቶስ 1:3 እንዲህ ይላል። ቆሮንቶስ 2:1-3 ጂሰስ። ይህ ስም በጣም ወደው ስም ነው። ሳምንት ሙሉ ውስጥ ይከረም ነው። የርኅራኄ አባት፣ የመጽናናት ሁሉ አምላክ፣ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የርኅራኄ አባት ጂሰስ፣ የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባል። እሱ የመጽናናት ሁሉ ምንድን ነው? አምላክ። የእግዚአብሔር ስሙ ይባረክ። ማጠቃለያ ሰው ዋት የሚያዝነው ከዛስ መጽናናት ያገኛል። አፕሊኬሽን ህይወታችሁ እግዚአብሔር ፊት ጸልዩ። እንባ አስጠኝ ብላችሁ ከህይወታችሁ አምላክ የጠፋ ሲመስላችሁ ይሄ በሉ። እሱ ጨርቅ፣ መኪና፣ ቤት፣ ቁሳቁስ አይተካውም። አምላክ ወዴት ነህ ባሉኝ ጊዜ እንባዬ ምግብ ሆነኝ። ሲበላ እንባው ጠብ ይላል፣ ምግቡ ላይ ይበላል።
ጠብለ አምላክ ረሃብ አምላክ የት ነው ሲሉኝ እምባዬና ምግቤ ተቀላቀለ አብሬ በላሁት ይላል። ተወስዶብናል። ንስሐ ስንገባ የንስሐ ስሜት ሁሉ አይሰማል። አንዳንዶቻችን ነው መዝሙር ከፍተን መዘመር ደስ የሚል እንትኑ በቃ ምንም ስሜቱ የለም። ጴጥሮስ አምርሮ አለቀሰ። ይህን ሰውዬ አላውቀው፣ ይህን ሰውዬ አለ ዛሬ አይቼውም አላውቅም ካለ በኋላ ያቺ ሴትዮ ንግግር ይገልጥብሃል አብረው ነበር ስትለው እናንተ መንገድ ለመንገድ እየሄደ ሰው ሁሉ ያየዋል ግራ እናገኝ ሰው ምን ሆነ ነው ጌታዬን ካልኩት ማልቀስ የፋራ አይደለም። ፊቱን አፍቋችሁ አልቅሱ። ወዴት ነህ? ቅባት ፈልጋችሁ ያረሃብ ወዲያና ህልውናው ርቧችሁ አልቅሱ። ቤታችሁን ሊተካ የሚችል ነገር የለም አለ እግዚአብሔር ክብር። ትክክል። ሚሊየንስ ቢሊየንስ ቢከፈላችሁ አትረፉ። ክብሩ ጥጋባችን ነው። ሃሌሉያ። እማ ተላብቶን አምልኮው ልባችንን ነክቶት ውስጣችን ተነክቶ ጌታ ሆይ ወዴት ነህ ብለን ሰው ልቡ ይነካል። ሊያዝ ክርስትናውን መዓዛውን ያጠፋል። ተጣልተን ተደባድበን ተኳርፈን ንስሐ እምቢ ካለ በጌታ ነን። አይኖቼ እምባ ካላቀረሩ እምባ ካላለኝ በጌታ ነን። ሰው ምንም ኖርማል አይነት ስሜት ከተሰማኝ ኖርማል። አልፎም ተርፎም ደግሞ ስቴጅ ላይ ወጥተን ሌሎችን ሰዎች ካላገለገልን ካልን ይሄ ከባድ አደጋ ነው። ኢየሱስ ከብዙ ለቅሶና እንባ ጋር ይላል አለቀሰ። ከብዙ ለቅሶ ጩኸት ጋር ጸሎትና ምልጃ አቀረበ። ያዝኑ ሰዎች ብዙዋን ናቸው። እግዚአብሔር የልብን መሰበር ይስጣችሁ። ጌታ ሲናገረው ቶሎ ወልዶ የሚል ምክንያት የማይደረድር ለምን መሰለ እንትኑ እኮ አመጣጡ ምን አለ ምን ያደርጋል? እሱ ለሰው ብቻ የሚጠቅመው እግዚአብሔር ፊት ምክንያት ሁሉ አያዋጣ። የሚያዋጣው እግዚአብሔር ደግሞ ትንሽ ወርቃ ማልቀስ ከጀመርክ እጅን ያዘ ማለት ነው። አቃለቀ። የሚደነግጥ ልብ እግዚአብሔር ይስጣችሁ። አሜን። ምን አላል የሚያዝኑ ለሰው የሚያዝኑ የሆነ ነገር ጎሎኛል የሚሉ የሆነ ነገርማ ጎሎኛል ብለው እምባይ እንትን ነበረኝ አሁን ግን አጣሁት። አብሮኝ ነበር ይሄ ጸጋ ይሄ ግሬስ አብሮኝ ነበር ግን አሁን የለም ብለው እምባ የሚላቸው ሰዎች ብዙዎች ናቸው። ያገኙታል ግን ምንም እንዳልጠፋበት። አንድ ሰውዬ እግሩን ደጅ አድርጎ አደረ ይባላል። ጅም መጣና እግሩን ነካሰው እና ባጨቀው። ከጎኑ ያለው ሰውዬ ምን ሆንክስ ይለዋል። አይ ተው ስፐር አለው እግሬን ነው። አሁን ደገመው። ምን አይ ስፐር አይዞህ እግሬን ነው። እስኪ ጨረሰን ነው የምንጠብቀው። መጫው ነው የሚያዙ ምንድን ናቸው? ብራዘርስ ማከብራቸውና መወዳቸው። የትኛውም ተሐድሶ የሚጀምረው ስቅስቅ ካለባ ነው። ይሄ ኦፊሻል አደረግላቸው። እልፈኞቻችሁ ውስጥ ጓዳዎቻችሁ ውስጥ ሴንሰር በጣም
ተሰምቷችሁ ሸክሸክ ብላችሁ አልቀሳችሁ ትክክለኛ ንስሐ መግባት የተሐድሶ በር ነው። ቀጥሎ ያለው መጽናናት ነው፣ ቅባት ነው፣ ድል ነው። የሚያዝነው መጽናናት ማለት እግዚአብሔር ሲረዳ ሲደርስልህ፣ እንባህን ሲያብስ፣ ስምህን ሲያከብር፣ አንተን ሲያከብር፣ አንተን ሲያነሳ የሚያዝኑ ዛሬም ብፁዓን ናቸው። እግዚአብሔር ስሙ ይባረክ። እናመስግን። ሃሌሉያ። ቆመን እንጸልያለን። ቆመን ኪቦርዱን መታውና 3 ደቂቃ ስጡኝ። ጸሎት እንጸልያለን። 3 ደቂቃ ሃሌሉያ። አዲነስ ዛሬ አንድ ዘምሪ እስቲ